ይሁን። ዛሬ የምንመለከተው ስለ ታላቅና ድንቅ ጻድቅ ታሪክ ነው። ዓለሙ ሁሉ የእግራቸውን ትቢያ ያክል እንኳ ዋጋ የሌለው የመነኮሳት ሁሉ አባትና የበረሃው ኮከብ የሚባሉት ታላቁ አባት የአቡነ እንጦንስን የሕይወት ጉዞ እንቃኛለን። ይህ አባት ገና በወጣትነታቸው የወረሱትን 12 ጋሻ መሬትና እጅግ ብዙ ሀብት ለድሆች መጽውተው ወደ ምነና የገቡበት ሚስጥር ምንድን ነው? በአጋንንት ክፉኛ ሲበደሉና ሲፈተኑ እንዴት አሸነፉ? መላኩስ መጥቶ ምን አስተማራቸው? በተለይ ደግሞ አቡነ እንጦንስ ስለ መጨረሻው ዘመን መነኮሳትና ስለ ሹመት ፈላጊዎች የተናገሩት እጅግ የሚያስደነግጥ ትንቢት አለ። በዛሬው ቪዲዮአችን እነዚህንና ሌሎች ገድሎቻቸውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። የመነኮሳት አባት አቡነ እንጦንስ። እንጦንስ ሀበ መነኮሳት በሌላኛው ስማቸው የበረሃው ኮከብ እየተባሉ ይጠራሉ። ወላጆቻቸው እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። አቡነ እንጦንስ ገና በ7 ዓመታቸው የቤተ ክርስቲያንን መጽሐፍት ተምረው አጠናቀቁ። መልካም ትሩፋታቸውና ታዛዥነታቸው የልጅ አዋቂ መሆናቸውን በሁሉ ዘንድ በተሰማ ጊዜ የእስክንድሪያው ሊቀ ጳጳስ አባ ቴዎናስ ሰምተው መልእክተኞች ልከው አስመጧቸው። ካስመጧቸው በኋላ ዲቁና ሲሾማቸው ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለሙ ሁሉ ይደርሳል በማለት ትንቢት ተናግሮላቸዋል። አባ እንጦንስ ግብፃዊ ሲሆኑ ወላጆቻቸው እጅግ ባለጸጋና ደጋግ ሰዎች ነበሩ። ወላጆቻቸው ከሞቱ በኋላ የወላጆቻቸውን ሀብት ወርሰው ከአንዲት እህታቸው ጋር መኖር ጀመሩ። አንድ ቀን ወደ ቤተ ክርስቲያን ገብተው ወንጌል ሲነበብ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሀብታም ሰዎች የተናገረውን ምዕራፍ ሲነበብ አደመጡ። ልትጸድቅ ብትወድ ሂድና ያለን ሁሉ ሽጠህ ለድሆች ስጥ፣ መጣህም ተከተለኝ፣ በሰማያት መዝገብ ታገኘዋለህ። እውነት እላችኋለሁ ለባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛ እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጅን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል የሚለውን የጌታችንን ቃል በሰሙ ጊዜ ይህ ስለ እኔ የተነገረ ቃል ነው በማለት ከቤተ ክርስቲያን ወጥተው ወደ ቤታቸው በመሄድ ወላጆቻቸው ሲሞቱ ያወረሷቸውን ብዙ ንብረት በሙሉ ሽጠው ለድሆች መጸወቱ። የወረሱትንም 12 ጋሻ መሬት ለድሆችና ለጦም አዳሪዎች አከፋፈሉ። የቀረቻቸውን እህታቸውን ወስደው ሴቶች ገዳም አስገቧትና እሳቸውም ከመንደር ወጣ ብለው በመኖሪያ ቤታቸው አጠገብ በብሕትውና ሕይወት ብቻቸውን መኖር ጀመሩ። አባ እንጦንስ በአንድ መቃብር ቤት ገብተው ኖሩ። ሰይጣናትን መጠው ደብድበው ከመንገድ ላይ ጥለዋቸው ቢሄዱ ከወደቁበት ተነስተው ወደ ቤተ ክርስቲያን በመግባት ጌታችን ፈወሳቸው። ተጋድሏቸውንም እንደገና ጀመሩ። አሁንም ሰይጣናት በዱር አራዊቶች፣ በአንበሳ፣ በተኩላ፣ በእባብና በጊንጥ እየተመሰሉ ይመጡና ይዋጓቸው ነበር። ዲያብሎስ የአባ እንጦንስን በጸሎትና በብሕትውና መጽናት ሲመለከት አእምሯቸው በጭንቀት እንዲታወክና በትኩረት እንዳይጸልዩ ይፈታተኗቸው ነበር። አባ እንጦንስ ግን እነዚህን ፈተናዎች አሸነፉ። ያሸነፉት ደግሞ በስጋዊ ኃይል ሳይሆን በመንፈሳዊ ጥንካሬ ነበር። ዋና ዋናዎቹ የትግል ስልቶቹ የሚከተሉት ነበሩ። ፍጹም አለመፍራትና መንፈሳዊ ድፍረትን ተላበሱ። ሰይጣናት በአንበሳና በነብር ተመስለው ቤታቸውን ሲያፈርሱና ሊበሏቸው ሲፎክሩ አባ እንጦንስ በድፍረት ይስቁባቸው ነበር። ኃይል ቢኖራችሁ ኑሮ አንዳችሁ ብቻችሁን ትበቁኝ ነበር፣ አሁን ግን ደካሞች ስለሆናችሁ በብዙ ሆናችሁ መጣችሁ እያሉ ያፌዙባቸው ነበር። በትህትና ጸሎት መታገዝ ሁለተኛው ሲሆን ራሳቸውን ዝቅ በማድረግና በእግዚአብሔር ላይ በመተማመን እናንተ በእኔ ላይ ምንም ስልጣን የላችሁም ይሏቸው ነበር። በክርስቶስ ስም በመስቀል ምልክት ሲያማትቡ አጋንንቱ እንደ ጢስ በነው ይጠፉ ነበር። ምንም አይነት ድብደባና ስቃይ ቢደርስባቸውም ከእግዚአብሔር ፍቅር የሚለየኝ የለም በሚል ጽናት በቦታቸው ይቆዩ ነበር። አባ እንጦንስ እንዳስተማሩት ሰይጣናት ትልቅ ኃይል ያለው ቢመስልም በእግዚአብሔር ለሚያምኑና ለማይፈሩት ሰዎች ግን እንደ ሸረሪት ድር ደካማ ነው። በዓመት 2 ጊዜ ብቻ ምግባቸውን ያበስላሉ። ወደ በዓታቸውም ሰው አያስገቡም ነበር፣ በውጭ ሆነው ያነጋግሯቸዋል እንጂ። እንዲህም ሆነው 20 ዓመት ተቀመጡ። ጌታችን ተገልጦላቸው ወጥተው እንዲያስተምሩ አዘዛቸውና ወጥተው ደቀ መዛሙርትን ማፍራት ጀመሩ። አባ እንጦንስ በበረሃ ገብተው በብሕትውና ቢኖሩም በዓለም ያሉ ምዕመናን መከራ ሲጸናባቸው እኔ ምን አገባኝ ብለው ዝም አላሉም። በወቅቱ በሮማዊ ንጉሥ በመክስሚያኖስ ዘመን በክርስቲያኖች ላይ ታላቅ ስደትና መከራ በጸና ጊዜ
አባ እንጦንስ ሰማዕትነትን ለመቀበልና የታሰሩትን ለማረጋጋት ከበረሃ ወጥተው ወደ እስክንድርያ መጡ። በየእስር ቤቱ እየዞሩ የታሰሩትን ያጽናናሉ፣ በመከራ ውስጥ ያሉትንም በጸሎታቸው ይረዱ ነበር። ሰማዕታቱ ወደ ፍርድ አደባባይ ሲሄዱም አብረዋቸው ይጓዙ ነበር። እንደ ቅዱሳኑ ደማቸውን አፍስሰው ለክርስቶስ ለመሞት ሰማዕትነትን ለመቀበል ከፍተኛ ጉጉት ነበራቸው። በወቅቱ የጦር መኮንኖችና ወታደሮች መነኮሳት በችሎት ፊት እንዳይገኙና እንዳይታዩ ያዘው ነበር። አባ እንጦንስ ግን ይህን ትዕዛዝ በመናቅ ያለ ፍርሃት በመኮንኑ ፊት በግልጽ ይታዩ ነበር። ወታደሮቹ እንዲይዟቸውና እንዲገድሏቸው ፈልገው ነበር። እኔ ክርስቲያን ነኝ የሚል ማንነታቸውን በድፍረትና በደስታ በባለስልጣናቱ ፊት ይናገራሉ። አባ እንጦንስ ለሰማዕትነት ራሳቸውን ቢያዘጋጁም በዚያን ወቅት ሰማዕት ሳይሆኑ ቀርተዋል። ምክንያቱ እግዚአብሔር ለብዙዎች የመነኮሳት አባትና መሪ እንዲሆኑ ስለፈለገ ለጊዜው ከሞት ጠበቃቸው። መኮንኖቹ የአባ እንጦንስን ፍጹም አለመፍራትና ድፍረት ሲያዩ ብንገለው ለሌሎች ምሳሌ ይሆናል ብለው በመስጋት ሳይነኳቸው ቀሩ። አባ እንጦንስ በዚያ የፈተና ወቅት ያሳዩት ጽናት ለምዕመናን ትልቅ ብርታት ሆኗል። ስደቱ ሲቆም ግን የህሊና ሰማዕትነትን ለመቀበል በጸሎትና በጾም ተወስነው ወደ በረሃቸው ተመልሰዋል። የሚገድሉትን አትፍሩ፣ ነፍስን ግን መግደል አይቻላቸውም የሚለውን የወንጌል ቃል በተግባር ያሳዩበት ሰማዕትነት የእሳቸው ክፍል አልነበረምና ተፈጻሜተ ሰማዕት ቅዱስ ጴጥሮስ ከተገደለ በኋላ በመላኩ ትእዛዝ ወደ በዓታቸው ተመለሱ። በበረሃ ብቻቸውን መኖር ጀመሩ። አባ እንጦንስ በበረሃ ሲንከራተቱ አጋንንት ክፉኛ ይዋጓቸው ነበር። እሳቸውም ከዚያ ሆነው ሲጋደሉ አጋንንት ጾር በማንሳት ግማሾቹ ከዚህ በረሃ እንዴት ደፍረህ መጣ ሲሏቸው፣ ሌሎቹ ደግሞ ተቀብለው አዳም ከወጣበት ገነት ገባ ብሎ ነው እያሉ ይዘባበቱባቸው ነበር። አባ እንጦንስ ግን በፍጹም ትሕትና ይታገሷቸው ነበር። መሆንም አይሆን ብላችሁ ነውን? እናንተ ብዙ እኔ አንድ ብቻዬን፣ እናንተ ረቂቃን እኔ ግዙፍ፣ እናንተ ኃያል እኔ ደካማ፣ በኃይለ ክርስቶስ ብችላችሁ ነው እንጂ ያለዚያም አልችላችሁም እያሉ በትሕትና ሲዋጓቸው ኖሩ። ከዕለታት አንድ ቀን ይህንን ያጋንንት ጾር አልቻልኩትም ልሂድ እንጂ ብለው ሲያስቡ አደሩ። በማለዳ ተነስተው በትራቸውን ይዘው ከደጃቸው ላይ ቆሙ። እንዳይቀሩም ጾሩ ትዝ ይላቸዋል። እንዳይሄዱም በዓታቸው እየናፈቃቸው አንድ እግራቸውን ከውስጥ አንድ እግራቸውን ከውጭ አድርገው ሲያወጡ ሲያወርዱ መልአኩ የሰሌን ቆብ ደፍቶ የሰሌን መቋረፊያ ለብሶ የሰሌን መታጠቂያ ታጥቆ ብትን ሰሌን ይዞ መጣ። ምን ሊያደርግ ይሆን ሲሉም ፊቱን ወደ ምስራቅ መልሶ ቆመ። ወዲያው ጸሎተ ወንጌልን ናኩቶን ተሳለኒን ደግሞ መጀመሪያ ለሥላሴ እጅ ነሳ። ከዚያ በኋላ አንድ አቡነ ዘበሰማያት ደግሞ 36 ስግደት ሰግዶ በመጨረሻ አንድ ጊዜ እጅ ነስቶ ተቀመጠ። ወዲያው ያን ብትን ሰሌን አቅርቦ ይታታ ጀመር። እንጦንስም እንግዲህ የዚህን ፍጻሜ ሳላይ እንዴት ብዬ እሄዳለሁ ብለው ተቀምጠው ይመለከቱ ጀመር። 3 ወይም 3 ሰዓት ሲሆን ደግሞ ተነስቶ አቡነ ዘበሰማያቱንም ሰጊዱንም ያንኑ ያህል አደረሰ። የቀትሩንም የሰዓቱንም የሰርኩንም እንደዚሁ አድርጎ አሳያቸው። እንጦኒ ሆይ እንደዚህ ስራ፣ ይህንን ከሰራ ከአጋንንት ጠብ ትድናለህ አላቸው። እሳቸውም የአጋንንትን ጦር መከላከያ ሁሉ መልአኩ ባሳያቸው መሰረት ከዚያን ጊዜ ጀምሮ እንዲሁ የሚሰሩ ሆኑ። ከዚያን ጊዜ ወዲህ ስንፍናና የሰይጣን ውጊያ ወደ እሳቸው አልመጣም። ንጉሡ ቁስጥንጥኖስም ከአባ እንጦንስ ይባረክ ዘንድ ብዙ ጊዜ ደብዳቤ ጻፈላቸው። እሳቸውም ችላ ባሉ ጊዜ ልጆቻቸው ደግ ንጉሥ መሆኑን ስለነገሯቸውና ስለለመኗቸው አባ እንጦንስ ጽፈው በደብዳቤ ባርከውታል። የአፍሪያው ንጉሥም መጠው እሱንና ሰራዊቱን ሁሉ እንዲባርኩላቸው በክርስቶስ መከራዎች አማጽኖ ደብዳቤ ጻፈላቸው። ጌታችንንም በጸሎት ሲጠይቁ ደመና መጣ ወስዳ አደረሰቻቸውና ንጉሡንና ሕዝቡን ሁሉ ባርከዋቸዋል። አባታችን 30 ዓመት በሞላቸው ጊዜ ጌታችን በዕለተ ዓርብ የለበሰው ልብስ አልብሷቸዋል። ከዚህ በተጨማሪ አባ እንጦንስ የአክሊል ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስን፣ የሀብል ምሳሌ የሆነውን ቅናትን እንዲሁም ሥጋ ማርያምን ከመላኩ ከተቀበሉ በኋላ በዚህ ዓለም እኔ ብቻ ነኝ ወይስ ሌላ ሰው አለ ብለው በጸሎት ወደ እግዚአብሔር አመለከቱ። ጌታችንም አለ እንጂ አንድ ጊዜ ተራምዶ ሁለተኛ ሳይደግም የሚሰራውን ስራ ዓለም ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናብን የሚያዘንብ ፀሐይን የሚያወጣ እንደዚህ ያለ ወዳጅ አለኝ አላቸው። አባታችንም ይህን ሰው ለማየት ልሂድን ልቅር ቢሉት እንዲሄዱ ፈቀዱላቸው። የታዘዘ መልአክ እየመራ አባ ጳውሊ ካሉበት በዓት አደረሳቸው። እሳቸውም ከአባ ጳውሊ ጋር ብዙ መንፈሳዊ ነገር ተጨዋወቱ። ተጨዋውተውም ሲያበቁ አባ ጳውሊ ለአባ እንጦንስ ለብቻቸው በዓት ሰጧቸው።
እንጦንስም ከዚያ ሆነው ጸሎታቸውን ሲያደርጉ አሉ። ወትሮ ለአባ ጳውሊ ግማሽ ሰማያዊ ህብስት ይወርድላቸው የነበረ ሲሆን ማታ ግን አንድ ሙሉ ህብስት ወረደላቸው። አባ ጳውሊም በፈቃደ እግዚአብሔር ወደ እሳቸው መምጣታቸውን ያን ጊዜ አወቁ። ወዲያውም ያንን ህብስት ከሁለት ከፍለው እኩሌታውን ለራሳቸው አስቀርተው እኩሌታውን ለአባ እንጦንስ ሰጧቸው። ያን ተመግበው ሌሊት ሁለቱም በየራሳቸው ክብራቸው ተገልጾ ሲተያዩ አድረዋል። ጳውሊ 10 ጣቶቹን እንደ ፋና ሆነው እያበሩለት 4ቱን ወንጌል ሲያደርስ፣ እንጦንስም እንደ አምደ ብርሃን ተተክሎ ሲያበሩ ተያይተዋል። በዚያ ሌሊት ከዚያ ቦታ ጨለማ ጠፍቶ አድሯል። በነገው ሰለስት እላፊ ሲሆን ጸሎታቸውን አድርሰው ሲያበቁ ተገናኝተው ሲጨዋወቱ ጳውሊ እንጦንስ ያደረጉትን ቆብ አይተው ይህን ከማን አገኘኸው አሏቸው። እንጦንስም እሱ ባለቤቱ ሰጠኝ አሉት። ጳውሊም የጌታችንን ቸርነት ያደንቁ ጀመር። እንጦንስም እስኪ በእኔ ብቻ የሚቀር እንደሆን ወይስ ለሌላም የሚያልፍ እንደሆን አመልክትልኝ አሏቸው። ጳውሊም ሲያመለክቱ ወዲያው ተገለጸላቸውና ደስ አላቸው። ምን አየህ ቢሏቸው ነጫጭ ርግቦች በጠፈር ሞልተው አንተ እየመራሃቸው ተከትለው ሲሄዱ አየሁ አላቸው። ይህስ ምንድን ነው ቢሏቸው እኒህማ በዚህ በቆብ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አላቸው። ሁለተኛም አመልክትልኝ አሏቸው። ጳውሊም ካመለከቱ በኋላ አዝነውና ተከፍተው ተመለከቷቸው። ምን ነው ቢሏቸው በክንፋቸው ጥቁር ተቀላቅሎባቸው አየሁ አሉት። ምንድናቸው ቢሏቸው ጽድቅና ኃጢአት እየቀላቀሉ የሚሰሩ ልጆች ናቸው አሏቸው። እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊ ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮኹ። አባ እንጦንስም ምን ነው ቢሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱት እንደ ቁራ ጠቁረው አየኋቸው አሉት። ምንድናቸው ቢላቸው ሹመት ፈላጊዎች፣ ገንዘብ የሚወዱና ከመኳንንትም ጋር በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች ናቸው አላቸው። አባ እንጦንስ ያለ ንስሐ ባይጠራቸው እስኪ አመልክትልኝ አሉ። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። ከዚህ በኋላ አባ ጳውሊ ስለ ቆቡ አባ እንጦንስን እንግዲህ ይህን ከራሴ ያደረግከው ለእኔ ስጠኝ፣ ለአንተ ሌላ ሰርተህ አድርግ አሏቸው። አባ እንጦንስም ይህንንስ እንዳልሰጥህ ከባለቤቱ ተቀብያለሁ፣ ነገር ግን ስራውን ለምጃለሁ፣ ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲህ ሳትዘገይ ቶሎ ሰርተህ አምጣልኝ አሏቸው። እንጦንስም ሰርተው ይዘው ሲመጡ ጳውሊ አርፈው ነፍሳቸውን መላእክተ ብርሃን ይዘዋት ሲያርጉ ተመለከቱ። ጳውሊ አርፏልና ሂደህ ቅበረው አሏቸው። ይህንን ሲያስኩትን ቆብ ልተወውን ቢሏቸው አትተወው አድርግለት ብለው መለሱላቸው። ይህም ማለት በምንኩስና የሰሩት ስራ ከንቱ እንዳልሆነ ለማጠየቅ ነው። አባ እንጦንስም ቢሄዱ አባ ጳውሊ መጽሐፋቸውን ታቅፈው አጽፋቸውን ተጎናጽፈው ከበዓታቸው አርፈው አገኟቸው። ከራስጌያቸው ቁመው ሲያለቅሱ 2 አንበሶች መጡ። የመቃብሩን ነገር እንደምን ላድርግ እያሉ ሲጨነቁ አንበሶቹ የመቃብራቸውን ቦታ አሳዩአቸው። እሳቸውም ለክተው ሰጧቸው። አንበሶችም ከቆፈሩላቸው በኋላ አባ ጳውሊን ቀብረው እንግዲህ ከዚህ እኖራለሁ ብለው አሰቡ። ነገር ግን ጌታችን በዚህ መኖር አይሆንልህም ሂድ አሏቸው። አጽፋቸውንና መጽሐፋቸውን ይዘው ሂደው እስክንድርያ ደርሰው ለሊቀ ጳጳሱ ለቅዱስ አትናቴዎስ ያዩትንና የሆነውን ሁሉ ነገሯቸው። አቡነ አትናቴዎስም ልሂድና ከዚያ ልኖር ሲሏቸው አይሆንልህም አትሂድ፣ እኔም አስቤ ነበር፣ ነገር ግን የማይሆንልኝ ሆኖ መጣው እንጂ አሏቸው። ባይሆን ለበረከት ያህል አጽፊቱን ጥለህልኝ ሂድ ብለው ሲለምኗቸው ትተውላቸው ሄዱ። አባ እንጦንስ ራሳቸውን ዝቅ በማድረግና በፍጹም ትህትናቸው ይታወቃሉ። ምንም እንኳ ታላቅና በትሩፋት የበለጸጉ ቢሆኑም በጳጳሳትና በካህናት ፊት ራሳቸውን በትህትና ዝቅ አድርገው እጅ ይነሷቸው ነበር። ዲያቆንም ቢሆን ወደ እሳቸው በመጣ ጊዜ ከሱ ጠቃሚ ነጥብን ለማግኘት ይሞክራሉ። ላገኙት እውቀት ሳያመሰግኑ አያልፉም። የእሳቸውን ምክር ሽተው ለሚመጡ ሁሉ እጅግ ጠቃሚ የሕይወት ምክሮችን ይሰጣሉ። ዓለምን ንቆ ገንዘብ ስለመውደድ ከመነኮሰ በኋላ ለድሆች አከፋፍሎ ለራሱም ጥቂት ንብረት ያስቀረ አንድ ወንድ ወደ አባ እንጦንስ መጣ። አባ እንጦንስም ይህን ካወቁ በኋላ እንዲህ አሉት፣ መነኩሴ ለመሆን ከፈለክ ወደ መንደር ሂድና ጥቂት ስጋ ገዝተህ ራቁትህን በሰውነት ላይ ተሸክመ ተመለስና ወደ እኔና አሉት። ያ ወንድም ይህን ባደረገ ጊዜ ወፎችና ውሾቹ በሰውነቱ ያለውን ስጋ ለመብላት ሲሉ በሰውነቱ ላይ በማንዣበብ እየሞነጨሩ አቆሰሉት። በደረሰ ጊዜ አባ እንጦንስ እንዳዘዙት ማድረጉን ጠየቁት። እሱም የቆሰለውን ሰውነት ባሳያቸው ጊዜ እንጦንስ ዓለሙን ከናቁ በኋላ ገንዘብ የሚመኙት እንደዚሁ በአጋንንት ይገደላሉ አሉት።
አቡነ እንጦንስ እረፍታቸው በደረሰ ጊዜ ዕለተ ሞታቸውን አውቀው ደቀ መዛሙርቶቻቸውን ሲሰናበቱ እንዲህ ብለው መከሯቸው። ይህ ከእናንተ ጋር የማደርገው የመጨረሻ ግንኙነት ነው። በዚህ ሕይወት ዳግመኛ እንደማንተያይ ያውቃለሁ። በዚህ ሕይወት ዳግመኛ እንደማንተያይ ያውቃለሁ። አሁን እኔ የምሞትበት ጊዜ ነው። ከጥረታችሁ ግዴለሽ አትሁኑ። በብሕትውና ሕይወት ፍጹም ተስፋ አትቁረጡ። ዕለት ዕለት እንደምትሞቱ ናችሁ ኑሩ። አስቀድሜ እንደተናገርኩት ነፍስን ከርኩስ ሐሳቦች ለመጠበቅ በሥራ ትጉ። ቅዱሳንን ምሰሉ። ቅድስና የሌለውን የስንፍና ትምህርታቸውን ታውቃላችሁና ወደ መናፍቃን አትቅረቡ። ኑፋቂያቸው ለማንም ግልጽ ነውና። ከዚህ በኋላ ጊዜ ረፍታቸው ሲደርስ ጌታችን ተገልጦላቸው ቃል ኪዳን ገባላቸው። እሳቸውም ለልጃቸው ለመቃርስ ስለ ወደፊቱ መነኮሳትና ገዳማት ትንቢት ነገሩት። ወደፊት መነኮሳት ከበዓታቸው እየወጡ በዓለም እንደሚቅበዘበዙ ነገሩት። እረፍታቸው በደረሰ ጊዜ በትራቸውን ለልጃቸው ለመቃርስ፣ ምንጣፋቸውን ለአቡነ አትናቴዎስ፣ የፍየል ሌጦ አጽፋቸውን ለልጃቸው ለሊቀ ጳጳሱ ለሰራቢዮን እንዲሰጡ ታዘዘና በ120 ዓመታቸው በ356 ዓመተ ምህረት ጥር 22 ቀን በታላቅ ክብር አረፉ። የአቡነ እንጦንስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።